የኢንተርኔት ጾም፣ የስልክ ጾም፣ መቁረጥ ያለብንን ቆርጠን መክፈል ያለብንን በስሜታችን ጨክነን በፍላጎቶቻችን ጨክነን መርገጥ ያለብን ፍላጎታችንን ረግጠን መጨከን ያለብንን ፍላጎታችን ላይ ጨክነን ቆርጠን መወሰን ይገባናል። ብርሃን ዘበአማን ከምትባል ከእውነተኛዋ የብርሃን በር ከአንቀጸ ብርሃን ከቅድስት ድንግል ማርያም ተወልዶ መድኃኒታችን ኢየሱስ ክርስቶስ ጨለማችንን ያስወገደ ብርሃን ዘአሰሰለ ጽልመተ ጨለማችንን ያስወገደ ብርሃን ፀሐይ ዘየዓርብ የማይጠልቅ ፀሐይ መድኃኔ ዓለም ኢየሱስ ክርስቶስ መጣ ሊያስወግድ ይሄንን እንደገና በሚያስደንቅ ብርሃን ሊተካ መጣ። ኢየሱስ ክርስቶስ ብርሃናችን ነው። ክርስቶስ ወደ ዓለም የመጣው በጨለማ ዓለም ውስጥ የምንኖረውን እኛን የነፍስ ፍርስራሳችንን ጠግኖ የሕይወት በር ሊሆነን ነው። ክብርና ምስጋና ለስሙ ይሁን። መድኃኔዓለም ይሄ በር ምንድነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነበራትን ግርማ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን የነበራቸው መፈራት፣ በመንግስታቱ ዘንድ ስፍራ ያጣው ምንድነው? እኛ በግል ሕይወታችን እንዲህ እንድንሽመደመድና የማንም አልፎ ያጅ መጫወቻ እንድንሆን ያደረገን ምንድነው? ክርስቲያኖች ምንድነው? ይሄ ድምፅ ምናልባትም በልዩ ልዩ ሚዲያ የሚሰሙ ሰዎች ካሉ ሁሉንም ይመለከታል። ሁሉንም ሹማምንቱን፣ የቤተ መንግስቱን፣ የቤተ ክህነቱን ሹማምንት፣ የውስጡን የውጭውን ሁሉ ይመለከታል። ምንድነው ግርማ ያሳጣል? በስመ አብ ወወልድ ወመንፈስ ቅዱስ አምላክ አሜን። መዓቱ የራቀ ምሕረቱ የበዛ ይቅር ባይ የአባቶቻችን የቅዱሳን አምላክ ልዑል እግዚአብሔር በሀብቱ ስቦ በረድኤቱ አቅርቦ ከማያልቅ ልግስናው ከማይጓደለው ቸርነቱ ዕድሜ ለንስሐ ሰጥቶ በዚህ ሰዓት ዘላለማዊ ስሙን እንድንጠራ ሕያው ቃሉን እንድንሰማ ከዓለም ርኩሰት ለይቶ በቅድስናው ሰገነት በምሕረት አደባባይ በመቅደሱ የሰበሰበን ልዑል አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የባህሪያችን መመኪያ፣ የንጽህናችን መሰረት፣ የድህነታችን አክሊል የአማኑኤል እናት ቅድስተ ቅዱሳን ድንግል ማርያም እናታችን ምልጃዋ፣ በረከቷ፣ ጣዕሟ፣ ፍቅሯ ከሁላችን ስላራቀ ስሟ የተመሰገነ ይሁንልን። አምላካችን እግዚአብሔር ከኮከበ ገዳም ከገባሬ መንክራት ከጻድቁ አባታችን ከአቡነ ገብረ መንፈስ ቅዱስ ረድኤት በረከት ከቅዱሳኑ ጸሎት ከሰንበት ረድኤት በቸርነቱ ለሁላችን ይክፈለን። የእናታችን የእመቤታችን የአማላጃችን የወላዲተ አምላክ የቅድስተ ቅዱሳን የድንግል ማርያም ረድኤት በረከት የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ጸሎት የታላቁ የሰማዕቱ የቅዱስ መርቆሬዎስ ምልጃና በረከት በሁላችን ይደርብን። ትናንትና ረድኤተ እግዚአብሔርን አጋዥ በማድረግ አንድ ርዕሰ ጉዳይ ጀምረን ነበረ። በዚህ በመጽሐፈ ነህምያ በምዕራፍ 2 ላይ ያለ ቃል አንስተን መሳለቂያ እንዳንሆን ኢየሩሳሌምን እንቅጸር የሚል የትምህርት ርዕስ ጀምረን ነበረ። መጽሐፈ ነህምያ ምዕራፍ 2 ቁጥር 17። እስቲ ደግመን አንድ ጊዜ እንበልና ወደ ትምህርታችን እንግባ። ርዕሳችን ምን ነበር? መሳለቂያ እንዳንሆን በዚህ ርዕስ ነበር ትምህርት የጀመርነው። ትናንትና የዚህ መጽሐፍ ጥቅል ጉዳዮችንና
በመጽሐፉ ውስጥ የተተረከውን ታሪክ የተመዘገበውን ታሪክ አንድ በአንድ በማንሳት ለማየት ሞክረን ነበረ። ከዚያ ጋራ አባቶቻችን የሚያስተምሩትን ጉዳይ ከውስጡ እያያያዝን ጥቂት ተመልክተን ነበር። ዛሬ ደግሞ የመጽሐፉን መንፈሳዊ ትርጉም እና መንፈሳዊ ምስጢር አይተን በዚያ ላይ የፈረሰውን ቅጥ መዘርዘር እንጀምራለን። ወገኖቼ ትናንት የተማርነው ምናልባትም ላልነበራችሁ ነህምያ የሚባል የስሙ ትርጉም እግዚአብሔር ያጽናናል የተባለ አንድ የእግዚአብሔር ሰው በሰው ሀገር በባዕድ ሀገር በፋርስ ምድር በአሁኗ ኢራን በዚያ በአርጤክስ ቤተ መንግሥት ውስጥ በንጉሡ እልፍኝ ይኖር የነበረ አንድ ሰው ነበረ። እርሱ እዚያ ይኖራል። ስለ ሀገሩ፣ ስለ እስራኤል፣ ስለ ኢየሩሳሌም፣ ስለ ከተማዋ፣ ስለ ዳሯ፣ ስለ ድንበሯ፣ ስለ ከተማው ቅጥ፣ ስለ መቅደሱና በውስጡ ስላሉ ሰዎች እንዴት ናት ብሎ ይጠይቃል። የተነገረው ነገር የሚያሳዝን ነበር። ኢየሩሳሌም ፈርሳለች። ሕዝቡ አንገቱን ደፍቷል። የሕዝቡ ልብ ተሰብሯል። ቀና እንዳይል ጎንበስ ብሎ እንዲሄድ ሆኗል። የባርነት ቀንበር ተጭኖበታል። ክፉኛ ልባቸው ተሰብሯል ብሎ ነገሩት። ይህን ሲሰማ ትናንት እንደተማር አለቀሰ፣ አዘነ። ከዚያ በኋላ ያ ነህምያ የእግዚአብሔር ሰው ሱባኤ ያዘ፣ ጾመ፣ ጸለየ። ጌታ ሆይ እባክህን እርዳኝ፣ እጆቼን አበርታ፣ ክንዴን አበርታ፣ ይህን ሥራ በልጅ እንዲፈጸም ኃይል ስጠኝ፣ ብርታት አድለኝ ብሎ ነህምያ አንድ ሰው ሲሆን ብድግ ብሎ ተነሳ። አንድ ነህምያ እግዚአብሔር ያስችለኛል፣ ታሪክ ይለወጣል፣ የፈረሰው ይሰራል፣ የወደቀው ይነሳል፣ የተሰበረው ይጠገናል፣ ያዘነው ይጽናናል ብሎ አምኖ ተነሳ። ለካ አምነን ከተነሳን፣ ለካ ረድኤተ እግዚአብሔርን ጥግ ካደረግን፣ ለካ ወገኖቼ ሆይ እግዚአብሔርን የብርታታችን ምንጭ ካደረግን የማይሆነውን እግዚአብሔር በደካሞቹ በእኛ ውስጥ ያደርጋል። አምኖ የሚሄድ ሰው፣ ተደግፎ የሚሄድ ሰው፣ ሳይጠራጠር የሚደገፍበት ሰው እግዚአብሔር ቢደገፉበት በማይዝል ቢታመኑበት በማይከዳ ልቡ በክንዱ ልጆቹን ያበረታል፣ ያጽናናል። ነህምያ ተነሳ፣ ሄደ፣ ቅጥሩን በረድኤተ እግዚአብሔር ማነጽ ጀመረ። ወገኖቼ ሲሄድ ወደ ከተማይቱ ውስጥ ሲገባ 3 ቀን በሌሊት እየተነሳ ከተማይቱን ገምግሞ ነበረ፣ አይቶ ነበር። ስራ ጀመረ፣ ግንቡ ተሰራ። ይሄ ነበር ትናንት የተማርነው። ግንቡን ሲሰራ በ52 ቀን መስራቱና ለዚያ የሚገባ ቅድመ እሳቤ መጀመሪያ አስቀድሞ ያንን የመስራት እቅድ አቅዶ በጥንቃቄ ያንን ስራ እንደሰራ ብዙዎችን እንዳስተባበረ አብረውት ሌሎችም ከእርሱ ጋር አግዘውት እንደሰሩና ተቃዋሚዎች ግን ብዙ እንደነበሩ ተምረናል። መቼም መንፈሳዊ ስራ ሲሰራ፣ የተቀደሰ ስራ ሲሰራ የሚቃወሙ ሰዎች፣ የሚንዱ ሰዎች፣ የሚቀልዱ ሰዎች ይሄ እኮ አያልቅም፣ ይህንን እኮ እንዴት ሊጨርስ ይችላል፣ ምን ከጀርባው ሌላ ጉዳይ ቢኖር ነው እንጂ የሚሉ አሽሟጣጦች እነ ጦቢያ፣ እነ ሰንባላጥ፣ እነ ጌሰም ከኋላ እግር በእግር እየተከታተሉ ነህምያ ስራ እንዳይሰራ እንቅፋት ሲሆኑ ነበረ። ነህምያ ግን ለነሱ የጥፋታቸው መሳሪያ ላለመሆን ጨክኖ ቆርጦ የሰማይ አምላክ ያከናውንልናል፣ እኛ ባሪያዎቹ ተነስተን እንሰራለን ብሎ ሰራ። የንጉሱ ቅርብ ሰው ራሱን የእግዚአብሔር ባሪያ አለ። ማንም ብትሆን፣ ባለጠጋ ብትሆን፣ የተመሰከረልህ ሴሌብሪቲ ዝነኛ ብትሆን፣ ዓለም የከበሬታ ወንበር የምትስብልህ ቀይ ምንጣፍ የምታነጥፍልህ ባለሞገስ ብትሆን፣ ባለስልጣን ብትሆን፣ የቱንም ያህል የተማርክ የተመራመርክ የመጠቅ ብትሆን፣
ለእግዚአብሔር ባሪያ መሆንህን እስካላመንክ ድረስ የሚያስደንቅ ስራ መስራት አትችልም። እኛ የእግዚአብሔር ባለሟሎች ነን፣ ባሪያዎቹ ነን። አምኖ ወጣ። እግዚአብሔር ክንድ ሆነው ነህምያ የማይሰራውን በ52 ቀናት ታሪክ ሰራ። በረከቱ በሁላችን ይደርብን። ያ ቅጥር በልጅነት የተሰጠን፣ በጥምቀት የተሰጠን፣ በእውነተኛ ልደት የተሰጠን፣ መንግሥተ ሰማያትን የምንወርስበት፣ ጠላትን ድል የምንነሳበት፣ ከአጋንንት ስርዓት ነፃ የምንወጣበት ቅጥራችን ነው፣ ግንባችን ነው። ኢየሱስ ክርስቶስ ያንን ሰራለን። በእሳት የተቃጠሉ በሮችን ነህምያ እንደገና ሰራቸው። እነዚያም በሮች በእሳት ተቃጥለው የነበረውን በሮች በቀላሉ ከተማይቱ እንድትመዘበር ክፍት ሆነው የነበሩትን በሮች መድኃኒታችን ኢየሱስ ክርስቶስ ሰራ። ምንድነው ያ ተቃጥሎ የነበረው ፈርሶ የነበረው በእሳት የተወደመው በር ምንድነው? በር የተባለ ሐሳብ ወደ ውስጣችን የሚገባበት፣ ከውጭ ያየነው ጉዳይ ወደ ውስጥ የሚገባበት ዓይናችን፣ ጆሮአችን፣ አፍንጫችን፣ እጃችን፣ እነዚህ በሮች ናቸው። ዓይን በር ነው። በር ነው ዓይን። ዓይናችን መዘጋት የሚገባው ቦታ መዘጋት ካልቻለ፣ ዓይናችን ማየት የሌለበትን ማየት ካላቆመ፣ ክፍት ከሆነ፣ ለሁሉ ጉዳይ ክፍት ከሆነ፣ ለነውሩ ክፍት ከሆነ፣ ለዝሙት ፊልሙ ክፍት ከሆነ፣ ለዝሙት ምስሉ ክፍት ከሆነ፣ ቅድስናችንን ለሚያሳጣ ወደ ውስጣችን ገብቶ ለሚጎዳን ጉዳይ ክፍት ከሆነ ይሄ በር ተደምስሷል ማለት አደጋ ውስጥ። ጆሮአችን የምንሰማው ከምትሰሙት ነገር ተጠበቁ ብሏል ክርስቶስ። የምንሰማው ጉዳይ፣ የምናደምጠው ጉዳይ ለኃጢአት ለበደል የሚያጋልጠን ከሆነ፣ ለሞት ለኩነኔ አሳልፎ የሚሰጠን ከሆነ፣ የምንሰማው ጉዳይ እንድንተዳደፍ የሚያደርገን ከሆነ አደጋ ውስጥ ነን። ከባድ አደጋ ውስጥ ነን። መጠበቅ ይገባል። ከአንዳንድ ጉዳዮች በራችንን ለመጠበቅ ስንል መሸሽ ይገባናል። ከአንዳንድ ጉዳዮች የዓይን በራችንን፣ የጆሮ በራችንን፣ የአፍንጫ በራችንን፣ የምላስ በራችንን፣ የእጅ በራችንን ይሄንን ለመጠበቅ ስንል መሸሽ ይገባናል ወገኖች። መሸሽ። መጨከን ካለባችሁ ዲጂታል ፋስቲንግ አድርጉ። የኢንተርኔት ጾም፣ የስልክ ጾም ማድረግ ካለባችሁ፣ መጨከን ካለብን ከስማርትፎን መጨከን ካለብን መራቅ፣ መሸሽ እስካለብን መቁረጥ ያለብንን ቆርጠን፣ መክፈል ያለብንን በስሜታችን ጨክነን፣ በፍላጎቶቻችን ጨክነን፣ መርገጥ ያለብን ፍላጎታችንን ረግጠን፣ መጨከን ያለብንን ፍላጎታችን ላይ ጨክነን ቆርጠን መወሰን ይገባናል። በራችንን እንጠብቅ። ስሙ ወገኖች፣ እንደገና መታነጽ ያለበት በራችን ይታነጽ እንደገና። ያ ካልሆነ አደጋው ከባድ ነው። እነዚህ የሰውነት ሕዋሳቶቻችን ከተቃጠሉ፣ በራቸው ከተከፈተ በጣም ከባድ አደጋ ውስጥ ልንወርቅ ነው። ምክንያቱም ይሄ ስለሆነ በሩ ይሄ ነው። ለቅድስና ለርኩሰትም በሩ ይሄ ነው። በዚሁ አይናችን ወንጌል አንበን ስለ ማርያምን አይተን አምላክን የወለደች የባህሪያችን መመኪያ ድንግል ማርያምን አይተን እርፍ እንላለን። በዚሁ አይናችን ጻድቃን ሰማዕታትን ሕይወታቸውን ጉዟቸውን አይተን መሳክወ ገነት በሚባሉ ቅዱሳት ስዕላት አማካይነት ሰማየ ሰማያት እንወጣለን። ገነትን በምድር ሆነን እንመለከታለን። እዚሁ ተቀምጠን እዚሁ ሆነን ቅዱስ ሚካኤልን
አቡነ ገብረ መንፈስ ቅዱስን፣ ቅዱስ ገብርኤልን፣ ጻድቃኑን፣ ሰማዕታቱን፣ ወዳጆቻችንን በዙሪያችን ያሉትን እነዚህ እንደ ደመና የከበቡንን አይተን እናርፋለን። በዚሁ አይናችን ደግሞ በርኩሰት ሰውነታችንን አደጋ ውስጥ እንከታለን። እንጠንቀቅ። የምታዩትን የምትሰሙትን ማለት ነው። ይህ ብቻ አይደለም። ምላሳችንስ የምንናገረው በር እኮ ነው። በር የምናወራው የምንናገረው፣ ይህን በር ክርስቲያን በብርቱ መጠበቅ ይገባዋል። ይሄ በር የምላስ በር። ብዙ ጊዜ በምላሳችን ብዙ ሰዎችን ገድለናል፣ ብዙዎችን ጎድተናል፣ ብዙዎችን ሰብረናል፣ ብዙዎችን እንዳይነሱ አድርገን ጥለናቸዋል። መድኃኒታችን ኢየሱስ ክርስቶስ በቅዱስ ማቴዎስ ወንጌል በምዕራፍ 12 ላይ እንዲህ ሲል ተናግሯል። እምቃለ አፉከ ትጸድቅ ወእምቃለ አፉከ ትትኮነን። ከምላስህ የተነሳ ከቃልህ የተነሳ ከንግግርህ የተነሳ ትጸድቃለህ። ከዚሁ ምላስህ የተነሳ ምን ትላለህ? ትኮነናለህ። አቤቱ ጌታ ሆይ በአንተ እታመናለሁ፣ አንደበቴን ጠብቅ በሉት። ቸሩ መድኃኔዓለም አንደበታችንን ይጠብቅልን። አሜን። የተወደዳችሁ የእግዚአብሔር ቤተሰቦች ነህምያ ቅጥር ሰራ። ፈርሶ የነበረውን እንደገና አነጸ። በሮቹን በእሳት ጋይተው የነበሩትን በእሳት ተቃጥለው የነበሩትን በሮች በጥንቃቄ ሰራ። በሮቹ ነፍስ ከውጪ ዓለም ጋራ የሚገናኝባቸው፣ ከአጥሩ ውጪ ካለው ዓለም ጋራ የሚገናኝባቸው መውጫ መግቢያዎች ስለሆኑ እነዚያን በጥንቃቄ ነህምያ ሰራቸው። እነዚያ በእሳት ተቃጥለው የነበሩትን እነዚያ ፈርሰው የነበሩትን እንደገና አነጻቸው ማለት ወገኖቼ ሆይ ኢየሱስ ክርስቶስ በኃጢአት ፍላጎት የተበላሸ ሰውነታችንን በቅድስና መነጽር ወደ እርሱ መለሰን። ወድቀን የነበርነውን፣ ጠፍተን የነበርነውን፣ ተፍገምግመን የነበርነውን እንደገና ወደ ራሱ መለሰን። ቸሩ መድኃኔዓለም ስሙ ለዘላለም የተመሰገነ ይሁን። ከዚህ በኋላ የነህምያ ለቅሶ ነው፣ የነህምያ ሐዘን። ነህምያ ወሬውን ሲሰማ አለቀሰ፣ አዘነ። በሰማይ አምላክም ፊት ጾመ ጸለየም ይላል። መድኃኒታችን ኢየሱስ ክርስቶስ የፈረሰችውን ከተማ አይቶ አለቀሰላት የሚል ቃል አላነበብንም? የቅዱስ ሉቃስ ወንጌል ምዕራፍ 23 ላይ ወሶበ ርእየ ለሀገር በከየ። መድኃኔዓለም ሀገሪቱን ሲያያት ምን አለላት? አለቀሰላት። ኢየሩሳሌምን ሲያያት አለቀሰላት፣ አለቀሰ። ወገኖቼ ለኢየሩሳሌም ለከተማዋ ብቻ ያለቀሰ መሰላችሁ? ለሰዎች አለቀሰ። የሰው ልጅ እንዲህ የኃጢአት መራኮቻ የበደል መጫወቻ ሆኖ ሌሊቱና ቀኑ ተደበላልቆበት በኃጢአት አዘቅት ውስጥ ተዘፍቆ በበደል ጉድጓድ ውስጥ ወድቆ የሰው ልጅ እንዴት ያሳዝናል! ያ ባለማይረግ፣ ያ በእግዚአብሔር ምሳሌ የተፈጠረ የሰው ልጅ፣ ያ ባለሞገስ፣ ያ ከ9 ማዕረጋት ደርሶ 10ኛው ላይ ሊደርስ ሲል ተሰነካክሎ የወደቀ የሰው ልጅ፣ ያ በጸጋ እግዚአብሔር የተሞላ የሰው ልጅ፣ ያ እንስሳቱ ሳይቀር አርደ ብላን አልበህ ጠጣን ብለው በቋንቋው አውርተው የሚሰግዱለት ባለ ግርማው የሰው ልጅ፣ ያ ከእግዚአብሔር ጋር አፍ ለአፍ የሚነጋገር የነበረ የሰው ልጅ እንዲህ የበደል መጫወቻ የኃጢአት ጉድጓድ ውስጥ የወደቀ ምስኪን ሆኖ ሲያየው እግዚአብሔር አዘነለት። ለሰው ልጅ አለቀሰ፣ ክርስቶስ አለቀሰ ተብሎ ተጽፏል። አይገርማችሁ? መድኃኒታችን ኢየሱስ ክርስቶስ የሚራራልን ፍቅር የሆነ ደጉ ንጉሥ የሰላም አምላክ አለቀሰልን። የኛ አባት አለቀሰልን ነው የሚገርማችሁ። የደም ለቅሶ የኛ አባት ደማልን፣ ተቸነከረልን፣ ተሰቃየልን፣ ቆሰለልን፣ ተሰደበልን። መድኃኒታችን ነህምያችን ኢየሱስ ክርስቶስ አለቀሰልን። አያችሁ፣ አነባልን። ኃጢአታችንን ሁሉ በራሱ ላይ አኑሮ ከዘላለም እስራት ነፃ ያወጣን ዘንድ የኛን ሞት እሱ ወስዶ
የሱን ሕይወት ለኛ ሰጠን። ክብርና ምስጋና ለዘላለማዊ ስሙ ይሁን። ንጉሡ ፈቀደለት። በሱ ፈቃድ በአባቱ ፈቃድ ወደኛ መጣ። መድኃኒታችን ኢየሱስ ክርስቶስ በንጉሡ ቤት ባለሞገስ ባለማዕረግ የነበረው እርሱ ያንን ክብሩን ትቶ እንጨት ተሸክሞ መጣ። አይገርማችሁ? መድኃኒታችን ኢየሱስ ክርስቶስ መጣ። መድኃኒታችን ኢየሱስ ክርስቶስ ጨለማችንን የሚያስወግድ ብርሃን ዘበአማን፣ አማናዊው መብራት፣ አማናዊው ብርሃን መድኃኒታችን ኢየሱስ ክርስቶስ፣ የማይጠልቀው ብርሃን መድኃኒታችን ኢየሱስ ክርስቶስ መጣ። እንደገና ሊያበራን፣ ጨለማችንን ሊያበራ፣ ጨለማችንን አስወግዶ በብርሃን እንድንመላለስ ሊያደርገን ብርሃነ ሕይወት ኢየሱስ ክርስቶስ ብርሃን ዘበአማን ከምትባል ከእውነተኛዋ የብርሃን በር ከአንቀጸ ብርሃን ከቅድስት ድንግል ማርያም ተወልዶ መድኃኒታችን ኢየሱስ ክርስቶስ ጨለማችንን ያስወገደ ብርሃን ዘአሰሰለ ጽልመተ፣ ጨለማችንን ያስወገደ ብርሃን፣ ፀሐይ ዘየዐርብ የማይጠልቅ ፀሐይ መድኃኔ ዓለም ኢየሱስ ክርስቶስ መጣ ሊያስወግድ። ይሄንን እንደገና በሚያስደንቅ ብርሃን ሊተካ መጣ። ኢየሱስ ክርስቶስ ብርሃናችን ነው። ክርስቶስ ወደ ዓለም የመጣው በጨለማ ዓለም ውስጥ የምንኖረውን እኛን የነፍስ ፍርስራሳችንን ጠግኖ የሕይወት በር ሊሆነን ነው። ክብርና ምስጋና ለስሙ ይሁን። መድኃኔዓለም ይሄ በር፣ ይሄ እውነተኛ በር፣ የጥበብና የትህትና በር፣ የብርሃን በር ኢየሱስ ክርስቶስ መድኃኒታችን ነው። ነህምያ መጣ፣ በሩን ሰራ። ጦብያና ሰንባላጥ ግን በፍጹም አላረፉም። ሲሰራ ተቃወሙ። የቅጥሩን ግንባታ ሲሰሙ አፌዙ። ንጉሡን ልትቃወሙ ነው፣ በንጉሡ ላይ ልትሸፍቱ ነው ብለው ነገር ለማዞር ሞከሩ። ነህምያ ግን የሰማይ አምላክ ያከናውንልናል ብሎ በእምነት ተነሳ። ምንድነው የዚህ ምስጢራዊ ትርጉም? የዚህ ምስጢራዊ ትርጉም እነ ጦብያ የተባሉ አጋንንት ናቸው። እነ ሰንባላጥ የተባለ ስሜታችን ከብልታችን የሚመነጭ ከገዛ አካላችን ከገዛ ሰውነታችን የሚመነጭ የራሳችን አካል የሚያመጣብን ፈተና ነው። ዓይናችን፣ ጆሮአችን፣ አፍንጫችን የራሳችን ሐሳብ የልባችን ሐሳብ የሚያመጣብን ነው። ይሄንን በፍጹም አጋንንት ደስ አይላቸው። ሰው ንስሐ ገብቶ እርምጃ እንደጀመረ ስራ መስራት ለመጀመር እንደቆረጠ ባወቀ ጊዜ ደስ አይለው። ሰሞኑን ንስሐ ገብታችኋል ብዙዎቻችሁ። ንስሐ ለመግባት ቆርጣችሁ መታችኋል ብዙዎቻችሁ። ይሄ ጉዟችሁ ሰይጣንን የሚያስደስተው ይመስላችኋል? ሰይጣን ያሻውን ይናገራል። ወገኖች ሆይ፣ የተወደዳችሁ የእግዚአብሔር ቤተሰቦች ስሙ በደንብ። የሰማይ አምላክ ያከናውንልናል። እኛ አንችልም። ልክ ነው። እኛ ራሳችን አቅም የለንም። ልክ ነው። እኛ ራሳችን ጉልበት የለንም። ልክ ነው። እኛ ራሳችን ችሎታ የለንም። ግን በማን እንችላለን? በእግዚአብሔር እንችላለን። በአምላካችን እንችላለን። እናልፈዋለን። ይሄንን እናልፈዋለን። ማለፊያችን መሻገሪያችን እርሱ ስለሆነ ነህምያ በእምነት ተነሳ፣ እግዚአብሔርም በብዙ ብርታት ረዳው። ከዚህ ሁሉ ለሰው ሁሉ የሚጠቅም ታሪክ የሚለውጥ አስደናቂ ሥራ ሰራ። የነህምያን ፈተናዎች አየን። ነህምያ ምሳሌነቱን አየን። የኢየሱስ ክርስቶስ የመድኃኒታችን ምሳሌ ከሆነ ወገኖቼ ሆይ እኛ ዛሬ ማነጽ ያለብን የፈረሰው ቅጥራችን ምንድን ነው? ምንድነው የፈረሰብን ነገር? እናቶቼ፣ አባቶቼ፣ ወንድሞቼ፣ እህቶቼ፣ ቄሶቹ፣ ዲያቆናቱ፣ ዘማሪዎቹ፣ ምዕመናኑ ሁላችን ምንድነው የፈረሰብን ጉዳይ? ምንድነው ለጠላት ክፍት እንድንሆን ያደረገን ጉዳይ? ምንድነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነበራትን ግርማ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን የነበራቸው መፈራት፣
በመንግስታቱ ዘንድ ስፍራ ያጣው ምንድነው? እኛ በግል ህይወታችን እንዲህ እንድንሽመደመድና የማንም አልፎ ያጅ መጫወቻ እንድንሆን ያደረገን ምንድነው? ክርስቲያኖች ምንድነው? ይሄ ድምጽ ምናልባትም በልዩ ልዩ ሚዲያ የሚሰሙ ሰዎች ካሉ ሁሉንም ይመለከታል። ሁሉንም ሹማምንቱን፣ የቤተ መንግስቱን፣ የቤተ ክህነቱን ሹማምንት፣ የውስጡን የውጭውን ሁሉ ይመለከታል። ምንድነው ግርማ ያሳጣል? ምንድነው በሚያስለቅስ ህይወት ውስጥ እንድንዳክር ያደረገን? ኢትዮጵያ የደም አዙሪት ውስጥ የገባችው በምን ምክንያት ነው? ግርማ ያጣን የሆንበት ምስጢሩ ምክንያቱ ምንድነው? ሰዓታችን አለቀ። ይህን ነገር እንማራለን። አምላክ አበው የሊቃውንት አምላክ ምስጢር ገልጦ ይህንን ሰማያዊ ምስጢር በህይወታችን ውስጥ ክርስቶስን እንድናይ ስለረዳን ስሙ የተመሰገነ ይሁን። በሰማነው ቃል ጸንተን ንስሐ ገብተን ታጥበን ስጋውን በልተን ደሙን ጠጥተን የመንግስቱ ወራሽ የስሙ ቀዳሽ ለመሆን ቸሩ መድኃኔዓለም ሁላችንን ያብቃን። አምኖ ከመካድ ተሰብስቦ ከመበተን የእግዚአብሔር ልጅ የድንግል ማርያም ልጅ ይጠብቀን። የቅዱሳኑ ጸሎት የኛ መመኪያ የሁላችን ዘመድ የእርቃችን ሰነድ የወላዲተ አምላክ ልመና በሁላችን ይደርብን። ወስብሐት ለእግዚአብሔር።